ليالي السادة عودي بنبينا طه جودي يا خالق الوجود ندعوك بالسجود الحقنا بالجدود ونغيب على الحدود يا ليالي السادة عودي بنبينا طه جودي يا ليالي السادة عودي بنبينا طه جودي مثني على المنور الوجه مدور البدر منه كور والكون به تنور يا ليالي السادة نمرة سمير بلتون انديتنيا بلتون انديتنيا نكون برتنيا اندي سمير تنس يبغى استقبال جوانا وسطنا تنسي قس እንዳትወድቅ ያዋጣል ምን ነው ይሄ መከላከያ እንዴ ለጥንቃቄ ነው ወይ ይሁንልሽ እስቲ እያላመጥሽ ነው የምትውጪው እና ዝም ብዬ ነው የማስገባው አዎ እንዴ እያየሁት እኮ ነው ይደቅልሻል ውስጥሽ ይደቃል ወይ እንዴ ቢያንስ እንኳን ይሄን ጭንብል አታወርጂውም ኧረ እባክሽ በእናትህ ልብላበት እንደ ጣይና ቢያው ያው ትሰማለህ የእጅ ጓንት ማድረግ ባለመብላቴ ልታመሰግነኝ ይገባል የእጅ ጓንት ማድረግ አማረሽ እንዴ አምሮቴ አንቺ እኮ የሚያምርሽ ምንም ነገር የለም እኮ ጭራሽ በጓንት መብላት አማረሽ አውና ግን ምንድነው ጓንቱ ፕላስቲክ አይደል ድንገት ተበጥሶ ሆዴ ውስጥ ቢገባና ኮሮናን አንድ ነገር ቢያደርጋስ ብዬ ፈራውና ተውኩት ብትተው ነው የሚሻርሽ አሁንስ ምን ነው አንቺ ዘጋሽኛው ያውልሽ እንደው ከፈለግሽ ቢ ካቆምኩ አይቀር እንኳን አቆምከው ጁሱን ከስትሮ ጋር ቀበል ጁሱን ጭራሽ በዚህም አንዴ ጥጦን እንደ ልጅ ገዛልሽና እዛው ርፍት ያታልሽ በጥጦ ሰጠሻለሁ ወያማ ቆይ የጁስ ማስኬት አለ አሁን አጠገብ ያርጋል ነበር እንዴ አንቺ እኮ ተደራይተሽ እኮ ነው ቁጭ አልሽው ቀልብን ያጣሽው መብረስሽን ብቻ ነው ያይሽው ያውልሽ ከኋላሽ ባክሽ ምና እሰይ ምን እንደው ለጁስም ማክስ ለምኑም ማክስ እንደው እኮ ለሁሉም ማክስ እያልሽ እኮ የኔን ኪስ አራቆትሽ እኮ ለሁሉም እየገዛው በተንኩት አይ ኮረና ማጣረቆ የለም ደግሞ ባለበባውን ያረከው እኔ እኮ የኔ የምግብ አምሮት ቆልፎኝ እንደው ላንቺ ከብቶልሽ የለ እንዴ ወይኔማ ገና መች በላውና አሁን እኮ ከ40-30 ደቂቃ በፊት እኮ 6 መብላቴ ነው አይደለ አንቺ እኮ አጠቃለልሽን አይቻለሁ እኮ እንዴት ደግሞ እንደምትመጪው እኮ ያየሁሽ እኮ ነው እንዴ ስሚ እኔ እኮ አንዳንዴ ሳስበው እንዲህ ምጥጥ አርገሽ ስትመጪ ማለት ነው እንደው አፍሽ ውስጥ እኮ ቧንቧ ያስተከልኩ ነው መሰለኝ አማን ደግሞ ሰው ለሲጋራ ለሱሱ ያስበሳል እኔ እኮ አረ ለግንባታ ነው ለግንባታ እኔ እኮ ምለው ስሚ የእጅ ማክስ እንደገና ደግሞ የሆድሽ ማክስ እንደገና ደግሞ የጥፍር ማክስ እያልሽ እኮ የኔን ኪሴን እኮ አራቆች ምን ቀረሽ ምንድነው እሱ አማን ልጃችን እኮ ለኮሮና አስፈላጊ ሆኖ አግኝቼው ነው ስሚ እኔ ብቻ ለ360 አካላቴ 360 ማክስ አቅርብ ብቻ ነጥኝ እንዴ አማን ምንድነው ያልከው አሁን የረሳሁትን ነገር አስታወስከኝ አብሮትዬ
አንቺ የሚያምርሽ ነገር የለም። ከዚህ ሁሉ ንገብጬ ከሰሚር ጋር በተኛ ይሻላል። ምግቡን ከፈለግሽ ያውልሽ ተበላሽ ወይ ተነስበላው ወይ አማን እባክህ ሳተኛ የጣርኩት እንድንች ያውስቲ በና በስሎ ይሆን አንዱ ነፍሬ ከዛ ላይ يا ليالي السادة عودي بنبينا طه جودي يا ليالي السادة عودي بنبينا طه جودي እሺ የሆነ ሶንና ስትተኝ ማክስ አድርገሽ ነው ማለት ነው የምትተኘው? ስማ ያላወቁና ያላጠለቁ አለቁ ሲባል አልሰማህም? ቤትሽ ውስጥ እኮ ነው ያለሽው። በዛ ላይ እኔም አንቺም ቫይረስ የለብንም። ታዲያ ለምንድን ነው የምትፈሪው? ካልተመረመሩ በስተቀር እከሌ ነፃ ነው አይባልም አሉ። እንግዲህ እንዲህ የሚያወሩት ከሆነ አውሮቹ። ስለዚህ ለልጄ ለኮሮና ስል ደግሞ አይደለም አንተ ጣራና ግድግዳውን አላምንም። እሺ ስለዚህ ጣራና ግድግዳው ላይ ማክስ እናደርጋለን ማለት ነው። ቢቻልማ እንዴት ደስ እንደሚለኝ እንዲህ የሚያመነጻድቅሽና እንዲህ የሚያደርግሽ ከሆነ ታዲያ ለምን ወደ ጠፈር ላይ አትወጪም? ጠፈር ላይ ነው ያልከው? አዎ። ወይኔ አማን ጠረፍ ላይ ስትል ያዛርጊ አማረኝ እንዳትዪ። እናወጣልኛ ተኛበት አምሮቴ ሳትቀሰቅሰው እሱ ያዋጣኛል። ደህና ደሪ በቃ ሴት ልጅ ይወለድልኝ ነው። እናንተ የምትፈልገው ሴት አይደለም? አዎ። ይኸው ኮሮና ትባላለች ስሟ። ኮሮና እንዴት ናት? አልሐምዱሊላህ። ይኸው እንደምታየው ዮር ላይ ማስክ አድርጌላት ጤንነቷ ተጠብቆ የምትወለድበትን ቀን በናፍቆት እየጠበቅን እንገኛለን። ስሙን ግን ለምን ኮሮና ናቸዋት? አይ አባትህ እንኳን ኮቪድ-19 ካልተባለች እያለ ከኔ ጋር ሙግት ላይ ነው ያለው። እኔ ደግሞ የኮሮና ቅሪት ስለሆነች ኮሮና ነው መባል አለባት እያልኩኝ ነው። አልገባኝም። ይልቅና ጣና ፈጫት ፈቀሽልኝ? የጨጨቀ ዛሬማ ቁርስ አሰራት ምንጣ ራሱ ይሰራል። እንደውም ጨቀጨቅ አምሮኛል ዛሬ። يا ليالي السادة عودي بنبينا طه جودي ቁጭ በለሻል። የደም ጉዳይ አላየሽም? ይሄ ጓንት የሰራኝ ስራ አድርገው ብለሽ ለዚህ በሽታ መከላከያ ይሆናል ብለሽኝ የሰራኝ ስራ የሰራሽልኝ ስራ የሰፈር መጠቋቋሚያ እኮ አደረገኝ። አንተ ይሁን እስኪ ይኸው በአንቺ የተነሳ ይኸው እንዲህ ሆኜልሽ ቀረሁ። ይኸው ከጭቅጭቅሽ ለመዳን እንዳትጨቃጨቅኝ በሄድክበት ሁሉ ይሄ በሽታ እንዳይዘ ይሄንን ግላፍ አድርግ ብለሽኝ ይኸውልሽ እንግዲህ እንዲህ ሆኜ ቀረሁ። ለዚህ ለኮሮና በሽታ ከነጩ ጓንት ይኸው ጥቁሩ ጓንት ይሻላል ብለሽኝ ይኸው የሰፈር ሁሉ መጠቋቋሚያ ሆንኩልሽ እኮ። ወይኔ እንኳን ደስ ያለሽ። እና ታዲያ ለልጄና ለአንተም ለጥንቃቄ ስል ነው ያ ፕላስቲኩ ስሱን አድርገህ እኮ ሌላ አደጋ ውስጥ እንዳትገባ ብዬ ነው። ተይ እንጂ ኧረ ተይ እንጂ። ምን እንደተባልኩ ለመሆኑ ታውቂያለሽ? ምን ይሉሃል? ተይ እንጂ ትልልቆቹማ ይባስ ትልልቆቹ እንደው ተነስተው ሴፍቲኔት አይ የኛ ሴፍቲኔቱ ደሞዝ የሌለው ሴፍቲኔት እያሉ ከኋላ እየተከታተሉኝ እኮ ነው። እንዲሁ ባንቺ የተነሳ ይኸው አድርገው ብለሽኝ ስም አስወጣሽልኝ። የእነሱ ይገርምሻል። ወጣቱ ደግሞ ምን ቢለኝ ጥሩ ነው እንዴ? በረኛው ተካበዘው ና ተወርወራ ና ኳሷን ያዛታ እያሉኝ ከኋላ እየተከተሉኝ እኔ አሁን ኳስ ሊያዝ ነው ወይስ በሽታ ልከላከልበት ነው? ይሄን ነገር እስቲ ና ተወርወር እያሉኝ አንቺ አንደኛ በዚህ ምላስሽ ከዚህ ቤት ውስጥ የወረወርሽኝ ሳያንሰኝ እንደገና ደግሞ እነሱ ደግሞ ተወርወር ይሉኛል ኳስ ለመያዝ። እንኳን ደስ ያለሽ። እኔ በአንቺ ምላስ ስንት ተወርውሬያለሁ። ይሄን እንኳን አላገናዘቡም አላወቁም። ታዲያ አሪፍ ሆነልህ እንዴ? ታዋቂ ሆንክ እኮ በዚህ አጋጣሚ። ኧረ እነሱ መታወቅ ይቀር እንደው ይትቀር እኔ አልፈልግም እንደው እንጂ ጉድ። ስሚ እንደው ከልጄ ጋር ስታወሩ ሰማሁ ልበል? ምኑን ሰማ? ለልጄ
ኮሮና ተብላ ትጠራለች ነው ያልሽው ወይንስ እንደው ጆሬ ነው? አዎ የጥንቸል ጆሮ አይደል ያለ በደንብ ሰብተዋል። አዎ ኮሮና ተብላ ትጠራለች። ምን ሲባል ኮቪድ-19ን የመሰለ እኔ ያወጣሁላት ስም ያለ ምን ሲባል ነው ኮሮና ተብላ የምትጠራው? ሰው ያረገዝኳት እኮ እኔ ነኝ። ማን ስም አውጪ ያደረገሽ? ማን ስም አውጪ ያደረገሽ? ለአንተስ ማን ስልጣን ሰጠ? እንዴ የማ የቤቱ አባወራ ነኝ። እኔም የቤቱ ማወራ መሆኔ መዘንጋት የለበትም። አሃ ነው? አዎ ለዛ ነው? አዎ ደግሞ ስላረገዝኳትና በእኔ ማህፀን ቁጥጥር ስር ስላለች የማዘዝ ስልጣኔ ተጠቅሜ ኮሮና ብዬ ስም አወጣሁላት። በቃ አሃ እገታ መሆኑ ነው። ልጄን አገትሻት? የፈለግከውን ስም ስጠው። ማህፀን ውስጥ ያለች ምንም የማታውቅ ጨቅላ አግቻለሁ ነው የምትይኝ? ብልስ እኮ ብልስ የተፈጥሮ ነገር ትቀይረዋለህ። አሃ እንደዛ ከሆነማ ያልተወለደች ልጅ በማገት ሴቶችና ህፃናት መብት እከስሻለሁ፣ ቀጥ አድርጌ አቆምሻለሁ እያልኩሽ ነው። ልንገርህ አይደል? ንገሪኝ እስኪ። ኮሮና ስትወለድ ልክ እንዳንተ ጨንጫቃ ሆና እንዳትወለድ ነው የኔ ስጋት። እንዴ ጨንጫቃ ነው እኮ ምላሰኛው እኮ ማን እንደሆነች እኮ ታውቃለህ እኮ ማን እንደሆነች ታውቃለህ እኮ። ነገር ስታመነዥጊ ትይውና ያመነዠግሽው ነገር አልዋጥ የጎረረስ ሲሆን እኔ ላይ ለመጥፋት እኮ ዙሪያዬን እንደምታንጃብቢ እኮ የታወቀ ጉዳይ ነው። ታዲያ ምኑ ይገርማል? ስሚ ገና እርግዝና ሲጀምርሽ ያኔ የባህሪሽ ለውጥ ይቀያየራል። ይመጣሉ እና አጅሮች እነ ጎረቤቶችሽ እና አስነሽችሽ እኔ ላይ የሚያስነሳሽ እነዛ ሴጣኖች ሲመጡ ለእነሱ ቤቱን ለቅቄ እልም በብዬ እንደመጥፋት ይኸው በመርዛም መላስሽ ንደፊኝ ብዬ በመቀመጤ ይኸው የነደስሽን ነገር ከውስጤ ተሰቅስቆ ሰንኮፍ ሆኖ ቀርቷል። እኔ ነኝ ምላሳም? አዎ አንቺ ነሽ ምላሳም። ለዛው የማትጨበጪ የማትዳስሽ ምላሳም። ተው ግን አማንታው እንዴ እኔ መላርግ እንዴ ስልሽ አማንዬ የኔ ፍቅር ስትይ እኔም ሆዴ ባባል ስልሽ ደግሞ መለስ ስልብሽ ደግሞ ሲመጡና ጀሬ ደግሞ ትነሽና ደግሞ አከንተፍ ብለሽ ደግሞ አንቀርሽ ትታፍኛለሽ። የትኛውን ባህሪሽን ልጨብጠው? አንድ ወንዱ እኮ ሳስብሽ አንዳንዴ ቢጫ ወባ ትመስኛለሽ። ይኸውልህ ስማ ጭቅጭቅ ተፈጥሮ ነው። ደግሞ ማንኛውም ሴት ትጨቃጨቃለች። እኔ ደግሞ በዛ ላይ አምሮኝ ነው። አምሮሽ ነው ጭቅጭቁ። እኔ እኮ ማማር ካልቀረ እንደዚህ አይነት ነገር ያምርሻል። ስሚ በእርግጥ ለሴት ልጅ ተፈጥሮ ነው ጭቅጭቁ። እኔ ግን ምን እንደሚያሳዝነኝ ታውቂያለሽ? ኮቪድዬ ስትወለድ እንደ አንቺ ሁለት መንታ ምላስ ሆና እንዳትወለድና የስድብ ደብተሯን እያገላበጠች ስትሳደብ ላያት የተሳዳቢ ሰፈር በሚል በልዩ ስም ሰፈሩ እንዳታስጠራ ነው። ሌላ ምክንያት የለኝም። ደግሞ ለዚህ ሙታና ምንድን እኔ እኮ ግራ ገባኝ። አረቴን በእናትሽ አረባክሽ አይተሰልሽ አረባክሽ ሁለት ነፍሰሽ ራስህ ነገር ይፈልግኝ አንዴ በቃኔ ነገርኳል። ልጄ ኮሮና ተብላ አሁን ዛሬ አላ ብዬሻለሁ። አረባክሽ ጭንቅላቴ ላይ ወጣሽ ጓርደሽና ቃጥልሽኝ። አንተ ልጄ ኮሮና ትባላለች። እኔ እኮ ጭቅጭቁ ነጠለኝ። አሁንስ በቃኝ። የጭቅጭቅ ቤት ሆነ እኮ የንዝንዝ ቤት ሆነ እኮ። አሁንማ እኮ እሳት ሆንሽብኝ፣ ነደድሽብኝ ላይ يا ليالي السادة عودي بنبينا طه جودي يا ليالي السادة عودي بنبينا طه جودي ጋሽ ነጋሽ ማማና አባባ በኮሮናና በኮቪድ ይታሉ። ማን ናቸው ደግሞ ኮሮናና ኮቪድ? አቤ አረ እንሂድ ጋሽ ነጋሽ ከፋ ነገር ሳይፈጠር እንዴ ኮሮናና ኮቪድ። በቃ አንተ እዚሁን፣ እኔ ደርሼ እመጣለሁ። አንተ ምንም አታደርግም፣ እዚሁን። እሺ بنبينا طه جودي يا ليالي السادة عودي بنبينا طه جودي مثني على المنور الوجهه مدور البدر منه كور والكون به تنور يا ليالي አረባክሽ ተይ አረባክሽ እንዴ
መጨቃጨቅ አይሰለችሽም እንዴ? ከአማረኝስ አማረኛ በተመለለ እንዴ አታፍሪም እንዴ? አረፈር በይ እንዴ! ጭቅጭቅ ሰው እንዴት ያምሯል እንዴ! ማታ ጭቅጭቅ፣ ጠዋት ጭቅጭቅ፣ ምሳ ላይ ጭቅጭቅ። ምንድን ነው እሱ? በጭቅጭቅ ነው እንዳንቺ ራሱ ስትወለጂ እንዴነችን አሁን ይሄ ተጨቃጨቁ ማለት ነው። እና በዚህ ምክንያት ሁሌም ስትጨቃጨቅ ልትኖሪ ነው ማለት ነው። ገና ምን አይተህ ፍልሳም ነው የምሆንብህ። ኧረ እባክሽ ኧረ እባክሽ ኧረ እባክሽ አንቺ ሴትዮ ኧረ እባክሽ ቤቴ እንኳን በሰላም ልረፍበት። ኧረ እባክሽ ተይኝ እንዴ! ምንድን ነው መጨቃጨቅ ዝም ብሎ እንዴ? አይሰለችሽም እንዴ? ቆይ እስኪ ተረጋጋ። የምን ደርሶ ነገር ማጋጋል ነው አንተ? ካልተጋጋለ ሰላም የለም አጋሽ ነገር። እስኪ ይታዩት እስኪ ይታዩት ኮቪድ አርግዛ ሁለት ነፍስ የያዘች ሴት እንደው ጸብ ሲላት ይሄ አያናድም? ይሄ የጤና ነው? ልጄ ኮሮና ተብላ ነው የምትጠራ። ሰውዬ ኮቪድ አትባልም ብያለሁ። አይ በዚህ እንኳን አትምጭብኝ። ኮቪድ ብያታለሁ። ኮቪድ ተብላ ትጠራለች። እውነት? አዎ እንዴ ቋቋሜ ፍንክች እንደማልል አውቀሽ ኮቪድ እየነቀፍ አድርጌ በቅፍ የስርከትቼ ኮቪድዬ እሽሩሮሮሮ የኔ ኮቪድዬ እያልኩኝ በቅፍ ውስጥ ሆና ስትፍለቀለቅ እንድትስቅልኝ እንድትዋርቅልኝ እኮ ነው ውስጤ ምኞቴ። እናም ነግሬሻለሁ፣ በሰላም ውለጃት ብያለሁ፣ ትወልጃታለሽ። እናንተ እኔ እኮ ለበሽታው መድኃኒት ያገኘሁት እኔ ነኝ ቅድሚያ መድኃኒት ያገኘሁት እውቅናው እኔን ይገባኛል ብላችሁ የምትጨቃጨቁ እኮ ነው የሚመስለው። እንዴ ገና ላልተወለደች ልጅ ስም ለማውጣት ነው የሚያጨቃጭቃችሁ? አይ መወለዷ ቀርመቼም እዚህ ሆዴ ውስጥ አታረች። ኧረ እናንተስ ባሰ። ጸብ ያለሽ በዳቦ ሆነ እኮ። እንዴ ቆይ እስቲ ይታወት እስቲ ወዷን እንኳን ይመልከቱት እስቲ። እንዴ ነፍሰ ጡር ሆዷን በመቀነት ታስራለች እንዴ? ምን መቀነት ነው ያሰርሽው? አረጋሽ ነጋሽ መቀነት እኮ አይደለም። እና ምንድነው? የሆድ ላይ ማስክ ነው። የሆድ ማክስ? አዎ። እንዴ ለምን አስፈለገ ደግሞ? ምን መሰሉት ጋሽ ነጋሽ፣ አንድ በኮቪድ የተያዘ ሰው ቢያዝም በያዝም መጥቶ ቢያስልባትና ቢያስነጥስባት ብዬ ጥንቃቄ ማድረጌ ነው። ለዛ ነው ጋሽ ነጋሽ። የስሙ ሲገርመኝ የሆድ ላይ ማክስ አመጣችሁ ደግሞ። እንደው ጋሽ ነጋሽ እንደው ኮቪድ ተብላ ልጄ ብትጠራ እንደው ችግር አለው እንዴ? ያውልህ ሰውዬ ልጄ ኮቪድ አትባልም ኮሮና ነው ስሟ ብያለሁ። እሱን እንኳን እናያለን። ኮቪድ ብያታለሁ፣ ኮቪድ ተብላ ትጠራለች። እውነት እውነት እናያለን። ኮቪድ እኮ ጋሽ ነጋሽ ምክንያታዊ ስም ነው። እስኪ ምንድነው ምክንያቱ? ምክንያትማ ካለው እስኪ ንገረን። ምክንያቱማ ይኸውልህ አንደኛ አፍ ላይ ቀለል ይላል፣ ሁለተኛ ደግሞ ስትጠራም እኮ ደስ ይላል እኮ። ደስ ማለት አንቺ ብቻ አንተን ባያስሟጪ ወደፊት እንኳን የተወለደችው ልጅ እንደው የተወለደችበትን ቀን ብንረሳ ኮቪድ-19 የሚለው ታሪካዊ ቫይረስ እንደው ቀኑን እንኳን እኮ ያስታውሰናል። አንቺስ ምክንያት ምንድነው? ያው እኔ እንኳን አያቴን ያማከለ ስም ነው ያወጣሁት። እንዴት ማለት ጥሩ ነው። መቼም የድሮ ሰው ስም ሲያወጣ ሌላውን ሰው የማይረብሽ የማያሻማና በቀላሉ የሚጠራ ስም ነው የሚያወጣው። አሁን እስቲ አሁን ማን ይሙት እንደው ኮቪድ የሚለው ስም እንደው ማንስ ይረብሽ አይተሻል? ቆይ በኮቪድ ያልተረበሸ ማን አለ? ሩቃት ሌላውን ተውና አንተስ ተረብሻል እንዴ? ካንተ ጋር ማች የሚያረግ ጓንታ አድርገህ ሰፈር ለሰፈር ምዞራ? እሱስ እውነት ብለሻል። ኮቪድ ያረበሸው ማን አለ? ዓለምን አይደለ እንደ ረበሸው? ዓለምን እየረበሸ አይደለ እንደ ያለው ኮቪድ እኮ ጋሽ ነጋሽ። ከስሙ ብንነሳ እንኳን አሁን ማን ይሙት ኮቪድ-19 የሚለው ሰው ስም እንተርጉሞ ብልን ምን የሚል ትርጓሜ እንዳለው ጠፍቶት ነው የኛ ዲስኩር። ደግሞ ከአምሮት ወጣሽ ደግሞ ወደ ተንታኝነት ገባሽ። ኧረ እባክሽ ከቀልብሽ እንጂ ኧረ እባክሽ የሰይጣን ጆሮ ደፈን እንደው አቻኩል አዳምጣ ወዶት ጋሽ ነጋሽ። እሱን ተውትና እኔን አዳምጡ። ኮ ማለት አንተ ማለት ነው። እኔ ስልጤ ጓደኞቼ ወያቺ ነገር ያቺ ጓደኞችና አንቺ እሺ ቪድስ የሚለው ይኸውልህ ቪድን ወደኛ ስናቀራርበው
መቼም ፈረንጆች ይሄ የምትለው ቃል መጥራት ስለማይሆንላቸው ነው ይሄ ቪ ብለው ነው የሚያነቧት እንበልና ለማለት የፈለጉት ቪድ ነው። ቪድን ወደኛ ስናቀራረበው ደግሞ ሂድ ይሆናል። ሆ እና ሂድ አንድ ላይ ሲነበቡ ደግሞ ሆሂድ ይሆናሉ። ሆሂድ ትርጉሙ ደግሞ አንተ ሂድ ማለትን ያሳያል። ታዲያ ጋሽ ነጋሽ የኔ ልጅ ሻለች እንዴ ተመናዝቃ የምትጠራ ለዚያውም ያለ ጾታ አንተ ሂድ ብዬ ልጄን አመናጭቄ ልጥራ? ኧረ ጠላቷ ኮቪድ ይመናጨቅ፣ በዚህ ስም አትጠራም። አይ ከበሽታው በላይ እናንተን ያጨቃጨቃችሁ በቫይረስ ስም ልጃችሁን መሰየም ነው ወይስ እኛን የሚያስተምረን ሞት ነው ብላችሁ ነው የምታስቡት? አውዙ ቢላሂ ምን ነው ጋሽ ነጋሽ አሁን እስቲ በጫጩት ፊት ስለ ፈንግል ይወራል? አያችሁ አሁን የደነገጣችሁትን አይነት ድንጋጤ ዓለም ደንግጣለች። የሰው ሁሉ እንቅስቃሴ ተገድቦ ባለበት በዚህ ሰዓት ላይ እናንተ ስም በማውጣት ትጨቃጨቃላችሁ። በሰው ልጅ ላይ ሞት ያንጃበበ ከዛም በላይ ነበር መጨነቅ የነበረበት። እኔ ከአሁን በኋላ ስለ ስም መጨነቅ ትቻለሁ። እኔም እንደዛ ምን ነው መሰለኝ يا ليالي السادة عودي بنبينا طه جودي يا ليالي السادة عودي بنبينا طه جودي يا خالق الوجود ندعوك بالسجود